የጤና ጣቢያ በአጠቃላይ ጤና ጣቢያ ብቻ ሳይሆን እንደ ወረዳችን ጥቅል የስምንቱ ጤና ጣቢያ እንደ ሪፈራል ሆስፒታል የምንጠቀምበት ጤና ጣቢያ ነው። እንደዚህ እንደመሆኑ መጠን አስተዳደር ምክር ቤቱ ትርጉም ሰጥቶ ጽዱና ማራኪ አድርጎ ለመስራት አቅዶ የሰራበት ሁኔታ አለ። ስራውንም እንደምታዩት ይኸው እዚህ ደረጃ ደርሷል። ይሄን ስናደርግ ለምንድነው ያስፈለገ ከተባለ ለመጀመሪያው ለሰራተኛውና ለታካሚው ምቹ ጤና ጣቢያ መፍጠር ያስፈልጋል። ምቹ ጤና ጣቢያ ብቻ መፍጠር ሳይሆን በተለይ ደግሞ ተላላፊ በሽታዎችን ለመቀነስ ሁሉ የስርጭት መጠኑን ለመቀነስ ሁሉ ያገለግላል። ከዚያ ውጭ ደግሞ ታካሚዎች በጤና ጣቢያው ላይ እምነት እንዲኖራቸው ማለት ይሄ ማለት ነው ገና ከጤና ጣቢያው ሲገቡ ጀምሮ አጠቃላይ ከነበረበት ተሸሽሎ ሲያገኙ አጠቃላይ ከህመማቸው በራሱ ጤና ጣቢያውን ሲያዩ በሳይኮሎጂካሊ ጥራት ያለው ጤና ጣቢያ እንዳለ እምነት እንዲጥሉ ለማድረግ ስራውን ትኩረት ሰጠን ሲሰራ ነው የቆየ ነው ማለት ነው። በጥቅሉ ይሄ ጤና ጣቢያ ቅድም ስለው እንደነበረ የገጠር 30 ቀበሌዎችን ጨምሮ የከተማ 3 ቀበሌዎችን ጨምሮ አገልግሎት እንደሚሰጥበት ሁሉ አስተዳደር ምክር ቤታችን ትርጉም ሰጥቶ 1 ሚሊዮን ብር ነው ለዚህ ጽዱና ማራኪ ለማድረግ የመደብ ነው ማለት ነው። ስለዚህ ይህን ጽዱና ማራኪ አድርገን በቀጣይ ደግሞ ወደ ሌሎች ጤና ጣቢያዎች ይህንን ተግባር ለማውረድ የመጀመሪያው እዚህ ላይ ሙሉ ስራዎች መተግበር አለባቸው ብለን ይሄን ብር መድበን እየሰራን ያለንበት ሁኔታ አለ። ይሄን ብቻ ሳይሆን አጠቃላይ ተቋማት ከጤና ውጭ ያሉ ተቋማት ሁሉ በእንደዚህ እንዲዘምኑ አቅደን እየሰራን ያለንበት ሁኔታ አለ። እዚህ ጋር ተያይዞ ወደ 2 ተቋማትን ሁሉ ያሻሻልንበት ቢሮ እያሻሻልን ያለበት ሁኔታ አለ። ስለዚህ ጠቅለል ሲል የመጀመሪያው ጽዱ ማራኪ ጤና ጣቢያ መፍጠር፣ ይሄን ስናደርግ ለሰራተኛውና ለታካሚው ምቹ ሁኔታ መፍጠር፣ ተላላፊ በሽታዎችም ካሉ ይሄን ተላላፊ በሽታ ለመግታት ንጽህናውን የጠበቀ ጤና ጣቢያ ስንመሰርት ማለት ነው። ስለዚህ ይሄን እያደረግን ስነድ ጥሩን ስራ እንሰራለን። ይሄ ብቻ አይደለም፣ ጥራት ያለውና ቀልጣፋ የሆነ አገልግሎት ለመስጠትም ያመቻል ግልጽ እንድትሆኑ ማለት ነው። ይሄን ስንሰራ ማለት ነው። ከዛ ውጭ የማህበረሰቡን የንጽህና ባህልም እዚህ እየተማረ እንዲሄድ የማድረግ ስራ ለመስራት ታስቦ የተሰራ ስራ ነው። ይሄው የምታዩት በጣም ያምራል። መጀመሪያ የነበረው ውበትና አሁን ላይ ያለው የደረሰበት ውበት በጣም የተሻለበትና ያማረበት ሁኔታ አለ። ይሄንን አጠናክረን ቀጣይም የምንቀጥልበት ሁኔታ እንዳለ ለመግለጽ ፈልጌ ነው። አመሰግናለሁ።